እንደሚያስፈልገኝ አውቃለሁ። ቢኒያም ከሆነ ቢኒያም ብለሽ ጥሪው። ምን አገባሽና ቢኒ ነው። ጁስ ማምጣት ይችላል። ትራፊክ ስለሚሆን በቃ እንዴ አይደለ? የቅናት መንፈስ የተወጋ ይሁን። ዳኒሻ ቅናት ትጠላላችሁ ጋይስ፣ ቅናት ትጠላላችሁ። ቢኒያም የሆነውን ቢኒ እንዳትዪው አላለም። አንተም ሴት አምጥተህ እኔ አላልኳችሁም ጋይስ። ይኸው ፕራንክ ነው እና የሆነ የታቀደ ነገር አለ አላልኳችሁ ነበረ? ይኸው እና እሷን ለማናደድ ነበረ፣ እሷም እንድታናደደኝ ነበረ። እኔም ተሳክቶልኛል አለ። አመለጠው። በነገራችን ላይ ቀጣይ ፓርት አለው ግን አምልጦታል። ሰላም ውድ ቤተሰቦቼ እንዴት ዋላችሁልኝ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ዛሬ እንግዲህ አብርሽና ሩታ ጠፉ አልመጡም እና በእነሱ ስም ሌላም የተከፈተ ቻናል አለ። እንግዲህ እዛ ላይ ያው ታውቃላችሁ እንግዲህ ቅንብር ትጠላላችሁ። እኔም በአብርሽ ስም መክፈት አለብኝ እንዴ ነችና አንተ ሞቼ ያለው አብርሽ ሞቼ ያለው እውነቴ ነው የምልህ። እና ለማንኛውም ጋይስ ምልላችሁ ነበረ ማነው ስሙ እናንተ ረሙ ያው ወደ ዱባይ ገብቷል በሚል እንትን ቅንብር አቀነባብሮ የለቀቁት ነበረ። ነገር ግን ዛሬ አይመቸንም ብለውኛል እላችኋለሁ ውድ ቤተሰቦቼ። እናንተ አታምኑም በነገራችን ላይ። ዛሬ ግን አይመቸንም ብሎ ያው አጭር ሴኮንድ ሪከርድ ልኮልኛል። እውነት ለመናገር ከፈለጋችሁ አስገባላችኋለሁ። ቆዩ ጋይስ እዚህ ጋር ያው ዛሬ አይመቸንም ብሎ እንግዲህ 2 ሰዓት ከምናምን ነው ሪከርድ ያደረገልኝ የነበረው ማለት ነው። ለዛውም ሲያሳዝነው ያደረገው ሲያሳዝነው ማለት ነው። ነገር ግን ከጓደኞቻቸው ጋር እየተገናኙ ነው። ያው በዛም ቢዚ ናቸው። ከኦዲየንሶቻቸው ጋር እየተገናኙ ይገኛሉ ማለት ነው። ውድ ቤተሰቦች አቤት እንደናንተ የሰው መውደድ ይስጣችሁ ጋይስ። የሰው መውደድ በውስጥ መስመር እየተገናኙ እኮ ነው የኔ እናቶች፣ የኔ እህቶች ኑሩልን። እውነቴ ነው የምላችሁና ልጆቻችን ፏ ዘና ፈታ እያሉ ነው። በዛ አጋጣሚ ልንገራችሁ ብዬ ነው። ታውቃላችሁን ብዬ አስባለሁ። ማለት ኢንፎርሜሽን ይደርሳችኋል ብዬ አስባለሁ። እና ከእህቶቻችን ጋር ከብዙ እህቶቻችን ጋር እየተገናኙ እየተዝናኑ በቃ ምን ልበላችሁ ብዙ ነገር አለ። እየተዝናኑ ነው እላችኋለሁ። ጸጌና ዳኔ ግን ያው ልፍ ሲሉም ያው ቪዲዮ እየለቀቁ ይገኛሉ። የቅናት መንፈስ ተወጋ ይሆንና ዳኔ ግን ማለት ነው እንዴ ለምንድን ነው ማናደድ ጀመረኝ እኮ ዳኒ ተው እቺ ልጅ ትኖርበት እንዴት ትደግበትና ፕራንክ መሆኑን እኔ አውቄ ነበረ መጀመሪያም ላይ። እኔ አልሸወድም በነገራችን ላይ። እኔ በምን እንደማልሸወድ ታውቃላችሁ? ታምኔላቸው ያበደ ታምኔል ይሰቅላሉ። ከዛ በኋላ እንዲህ ነው ይላል። ሞኛቸው ፎግሮ የምሬ ነው ምላችሁ። ሞኝ እንዴ እንደዚህ ቀጭ አድርጎ ቆመው ተስተካክሎ ይቆሙና ከዛ ይቀረጻል። ከዛ ታምኔሉ ሌላ ኧረ እናንተ ለማንኛውም ልጆቹ አይመቸንም፣ እንለቅላቸዋለን፣ እኛ ደህና ነን፣ ሰላም ነን፣ ምንም አይነት ችግር የለም ተብሏል። ያው ማታም ነገር ግን ዛሬ ደግሞ አይመቸንም ብለዋል እላችኋለሁ። እና ከኦዲየንሶች ጋር ከብዙ እህቶቻችን ጋር እየተገናኙ ያው ዘና እያሉ ነው። ደግሞ ይሄንን በሌላ ውሰዱት አሉ። ምን አገባኝ እንዴ? ወሰዳችሁ አልወሰዳችሁ እናንተ አንፈራ እንዴ? ተናገራችሁ በቃ እንሰለቸን እኮ። ስለሰለችን ያው ስልችት ስላለን ትተናል ሁሉንም ነገር። ስለዚህ አሁን ምልላችሁ ነበረ የኛ ኦዲየንሶች ግሬስ ፋሚሊ ብዙም አይመቻቸው እውነት ለመናገር ቀን ይተኛሉ። ከዛ ማምሻ አካባቢ ያቺም ትደውላለች፣ አብርሽዬ ሩታዬ ማግኘት እፈልጋለሁ፣ አብርሽና ሩታ ላገኛችሁ እፈልጋለሁ ምናምን ስለሚባሉ በዛ ቢዚ ናቸው እላችኋለሁ። ለዛ ነው እንጂ ለሌላ ነገር አይደለም። ግን ቤታቸው ባይረሱና ቢመጡልን ደስ ይለን ነበረ። ልክ እንደ ዳኒና ጸጉሻ ማለት ነው። እና ያው ዳኒና ጸጉሻ ፕራንክ እየተደራረጉ ነው በነገራችን ላይ። እና የሆነ ሰው ማታ ማለት ነው ባልና ሚስት ናቸው። እኔ እውነት ለመናገር ደስ ይለኛል ባልና ሚስት ቢሆኑ ማለት ነው። የምሬ ነው የምላችሁ። ዳኒና ጸጉሻ ባልና ሚስት ቢሆኑ ያኔ እንትን ይላሉ። ግን እኮ ዳኒ ማለት ነው ቤቢ ልክ እንደ ህፃን ስለሚያደርገው የሆነ ግን እኔ ደስ ይለኛል በነገራችን ላይ ስራው ምናምን ማለት ስራው ስላችሁ መጥፎ ነገር ሳይሆን የሆነ እንትና ላይ የሚቀላቀላቸው የሆነ ጊዜ እና ከናብርሽ ጋር ሲሰሩ በነበረ ጊዜ ሌቦች ደግሞ ይሄንን ለቃቅማቸው እንዳትሄዱ አላላቸው ነበር። ያ ነገር የሚጨምረው ነገር በዛ በቃ ያኔ ይሆናል አይደለ? ያስቃል ማለት ነው፣ ፈታ ያደርጋልና። ግን ጸጉሻ ሲያናደድ ያናድደኛል ማለት ነው ልጁ። ነገር ግን በስርዓት ቢይዛት እቺ ሴት ምርጥ ሴት ናት። በነገራችን ላይ የሰው ፍቅር አላት፣ በቃ የምትወደድ ሴት ናትና ልክ እንደ ሩታና አብርሽ ቀለበት አድርጎ ቢያገባት ደስ ይለኛል ለማለት ነው፣ ሌላ ነገር አይደለም። ውድ ቤተሰቦች ነገር ግን ለነገሩ አድርጋችሁ ጨርሳችሁም ሊሆን እኮ ይችላል። መሆኛችሁን ሸውዱ።
ሞኛችሁን ሸውዱ። መቼም እንደዚህ አትኖሩም። እውነቴ ነው የምላችሁ። እና ውድ ቤተሰቦች እናንተ ጠርጥሩ። ዳኒና ጸጉሻ በኢትዮጵያም ተከራይተው ነው የሚኖሩት አብረው፣ ሴቶችም አሉ ወንዶችም አሉ። ከዛ በኋላ እንደዚህ ሲሰሩ ሲቀራረቡ የእሱ ቤተሰብ እሷን ይጠይቃታል። እሱ የሆነ ነገር ሲሆን ወይም ደግሞ ስልክ ሳያነሳ እያለች ነው ብዙ ጊዜ የእሷን ቤተሰብ እሱን ሊጠይቀው ይችላል። የሆነ ነገር ብቻውን አይተዋት፣ ብቻውን አትወጣ፣ ብቻውን አይወጣ፣ ምግብ የሚበሉት አብረው። ከዛ ይሄና አሁን ምንም ነገር የለም ነው በመሀላችሁ። ኧረ በህግ አምላክ ይፋ አድርጉልን። እውነቴ ነው የምላችሁ። ምክንያቱም እኛ የሰው ደስታ ያስደስተናል እንጂ አያስጠላንም። እኔ ያስደስተኛል፣ የትኛውም ሰው ያስደስተዋል ብዬ አስባለሁ። ስለዚህ ይፋ አድርጉ በቃ ግልግል። ወይም ደግሞ ልክ በአዲስ ተገብታችሁ የምትኖሩ ከሆነ ልክ በአዲስ ማለት ነው ቀለበት ለጸጉሻ ላደርግላት ነው ብሎ እንዲመጣ ፈልጋለሁ እኔ ማለት ነው። ከዛ ይፋ ይሆናል። ደግሞ ህዝቤ ለዚህ ጨው ጨው ነው ምንድን ነው የሚባለው እናንተ ጨው ለማያስፈልገው ህዝብማ አትጨነቁለት፣ ይፋ አድርጉት። እውነት ነው የምላችሁ ባልና ሚስት ከሆኑ ማለት ነው። እና እንደዛ ነው የምላችሁ ቤተሰቦቼ። በመቀጠል ደግሞ ሩታ ዛሬ የሆነ ህፃን አምጥቻለሁ እና ታምኔል ላይ አድርገዋለሁ። ነገር ግን እኔ ስለምን ታምኔሌ ላይ አልጽፍም። በነገራችን ላይ ወሬ የማወራው ውስጥ መሀል አካባቢ ነው። መሀል አካባቢ የማወራው ለምን እንደሆነ ታውቃላችሁ? ሰው ልብ ብሎ አያዳምጠውም ማለት ነው። ስለዚህ እስከ መጨረሻ ቪዲዮን ስለማያይ ነው አንዳንድ ነገራቶች የምናገረው። አያቸው አይደለ? ግን አንዳንድ ልጆች፣ የእኛ ልጆች በተለይ በግሬስ ፋሚሊ ያላቸው ዩቱበሮች ታምኔል ላይ እንዳጽፉት እንደዚህ አይነት ጽሁፍ ማለት ነው። ተግባባን አይደለ? አዎ ልጅቱ በሰላም እንድትገባልን እንፈልጋለን። እንዴ ሰላም ያጣ ህዝብ እያለ ልጅቷ ደግሞ ጉድ ልታስደርጉብን ነው። ስለዚህ ታምኔል ላይ እንዳጽፉ። እኔ በመሀል ነው የተናገርኩ። ያኔ ምንም አያመጣው መስግን እንዳትናገሩ አይወራም ማለት ነው። አሁን ትንሽ ቆዩና ታወራላችሁ። ችግር ማለቴ ታምኔል ላይ ከፈለጋችሁ ቅንብር እንደፈለጋችሁ ማድረግ ትችላላችሁ። የዛኔ ደግሞ እኔ እነግራችኋለሁ አለሁኝ። እኔ ለወሬ ማን ብሎኝ እነግራችኋለሁ። ጊዜው ሲደርስ በቃ በዚህ ሰዓት ጀምሩ እላችኋለሁ። እና ግን እኔ እንትን ታምኔል ላይ ባጽፉ ደስ ይለኛል። ወላሂ እኔ እውነቴ ነው፣ የምሬን ነው፣ ውሸቴን አይደለም። እና ታምኔል ላይ እንዳጽፉ እላችኋለሁ። እኔም ያወራሁኝ በመሀል ስለሆነ ነው። ብዙ ሰው ልብ አይልም እንዴ፣ ግብት ውልቅ ነው የሚለው ወጣት። ስለዚህ በዛ ጣል አድርጌ እወጣለሁ። ያዳምጣል፣ የሰማው ይሰማል፣ ያልሰማው አይሰማም ማለት ነው። እና ለዛ እንጂ ለሌላ ነገር አይደለም። ለማንኛውም ከኦዲየንሶቻቸው ጋር ፏ ትንሽ ብርቅ እያሉ ነው ማለት ነው። እና የሰው መውደድ ይስጣችሁ። በዚህ አጋጣሚ ሁላችሁም እነሱ ሰጥቷቸዋል፣ እየተዝናኑ ነው። በነገራችሁ ላይ ያው ቀን ይተኛሉ ባይዘው የሚነሱት ከአስር በኋላ አስባችሁታል? እነዚህ እንቅልፋሞች። አንዳንዴ ደግሞ ጭራሽ ከኢሻ በኋላ ነው የምንነሳው አሉ እኮ። እኔ እንቅልፋም ነበርኩኝ በመጣሁበት ሰዓት ማለት ነው። እንደዛ አድርጓቸው ነው መሰለኝ። ሲጀመር ያደክማል፣ ሀገሩ ሙቀትም ስለሆነ ያደክማል፣ ድክም ያደርጋቸዋልና ለዛም ነው እላቸዋለሁ። ውድ ቤተሰቦቼ ግን እኮ የተቀረጸው ቪዲዮ አለ ብለው ነበረ። ቢለቁልን ምን ነበረበት? አይመቸንም ከሚለው አሁን ምን ችግር አለው? የእናንተ እስከፋ፣ የምሬ እናንተ እስከፋ። እና ለማንኛውም እንጠብቃቸዋለን ውድ ቤተሰቦቼ። የነጌ ሰው ይበላል። ነገ ይለቃሉ ብዬ ነገ አንፋታቸውም። እውነቴ ነው የምላቸው። ነገ አንፋታቸውም። ያው ነገ ይለቃሉ ብዬ አስባለሁ። በዩቱብ ባይመጡ በምንድን ነው በቲክቶክ ይመጣሉ ማለት ነው እላችኋለሁ ጋይስ።